ውድ ተመልካቾቻችን ሪሞቷ በደንብ የምታገለግልበት ሰዓት ላይ እንገኛለን። ፊልም ሪቪው ነው የሚሆነው ቀጣይ ፕሮግራማችን። በዛሬው የፊልም ሪቪው ፕሮግራማችን የምንመለከተው ፊልም ክላስሜት ይባላል። ነፃነት ወርቅነህ ዳይሬክት ያደረገው ፊልም ነው። በጣም ብዙ ሰዎች ኧረ እባክህ ይህን ፊልም ኢልን ሰለሞን ብላችሁኛል። ወደዛ ፊልም እንሄዳለን ማለት ነው። እዚሁ እንከፍተዋለን። በአደይ ፊልም ፕሮዳክሽን ተዘጋጅቶ ቀርቧል። ውድ ተመልካቾቻችን አልባሳትና ኮንቲኒቲውን ፍሬህይወት ነው የሰራችው። አጃቢ ከዛ ፕሮዳክሽን ኮኦርዲኔተር። አረ ፈጠነብኝ ይሄ ነገር እንዴ! ደግሞ አሻንጉሊቱን ይዩት። ይመጣል የሆነ ሰዓት ላይ ከዛ ይደክመውና ደግሞ ሪሞቷን ብቻ ይልካታል። ይዩት። ቆይ ይሄው ብቻዋን ትመጣለች። ገና ከጅምሩ እንዴ እያለ ይጀምራል። ፕሮዳክሽን ማናጀር እና ሎኬሽን ማናጀሩ ሳሙኤል አሰፋ ነው። ፕሮሞተሩ ኢብራሂም ከድር ኢብሮ ነው። ያው ይቀራል አሻንጉሊት ይመጣል ይሄዳል ፍቅርና ሰው ደርሶ ማይመለስ ያሙት ብቻ። ኧረ እባክህ አሻንጉሊት ኧረ እባክህ። ጭራሽ ፋይናል ኤዲተር አለው። ሲኒማቶግራፈር ኤፍሬም ምስጋናው። ኤፍሬም ጎበዝ ሰው መጣ። ደራሲና ዳይሬክተሩ ነፃነት ወርቅነህ ነው። እስኪ ሪሞታችን በደንብ ፖዝ ከዛ ወደ ኋላ ወደፊት እያደረገች ትየው። ልክ ፊልሙ ሲጀምር ይሁት እዛ ጋር አያችሁት? ጥላው ምንድነው? ይሁላ ጥላውን ይሁት ፊት ለፊት እንደተበራበት ያሳየናል። በዛኛው በኩልም ያሉት ጥላዎች አበዛዛቸው ይሄው እዛ ጋር ያያችሁት። እዚህ ጋር ደግሞ ማለት ነው። እዚህ ጋር ደግሞ ይሁት እቺኛዋ ማለት ነች። እያያችሁት ነው። ግሪን ስክሪኑ ሲነቅሉት ማለት ነው ኦፓሲቲውን አላወረዱትም። በቃ ልክ አድርገው አልሰሩትም። ያስታውቃል እኮ ይሄ ከጀርባ ያለው እዚህ ጋር ያለው። አሁን ለምሳሌ መስኮቱ አለ አይደለ? መስኮቱን ቀርመው ይቀርጹትና ግሪን ስክሪኑ ላይ ያስገቡታል። ከዛ ብለር ያደርጉታል። ሲነቅሉት ራሱ ፍጹም ነው ይሄኛውን የነቀሉት። ጸጉር ሁላ እዚህ ጋር ተነካክቷል። እያያችሁት ከሆነ ማለት ነው ግሪን ስክሪን እንዳለ ማለት ነው። ተጠንቅቀው ሰርተውልታል ይሄንን ቢቀረውም ማለት ነው። ከዛ ግን እሷን ረሷት። የኔ እናት ዳይሬክተሩ ቢረሳሽ ፈጣሪ ያርሳሽ። ዋናው ነገር ፈጣሪ ያርሳሽ እሱ ነው። ቀጣይ ደግሞ እናያለን። እስኪ እያያችሁት ነው። እዚህ ጋር እቺኛዋ ዝቅ ከፍ ትልባቸዋለች። አያችሁት? ይሄን እሱም ግሪን ስክሪን ነው። ምክንያቱም መኪናው ቁጭ ባለበት ማለት ነው። ልክ መኪናው በተቀመጠበት እንዲህ ሙቭመንት ይኖረዋል እየሄዱ እንደሆነ ለማሳየት ማለት ነው። ከዛ ከፍሬም ውጪ ሲሆንባቸው በቃ አይሆንም። እዚህ ጋርም ደግሞ ይሁት እቺኛዋ ይኸው አሁን ደግሞ ብሷል። ድጋሚ ረሷት። እናቴ እኔ እናቴ። እዚህ ጋር ደግሞ ተመልከቱ ተመልካቾቻችን፣ ፊቱ ላይ የበራበት ላይት ማለት ነው። ይኸው ጥርሱ ላይ ሁለት ላይት አለ። እዚህ ላይቷ ታያለች። ወይም የነጽዬ ጥርስ በጣም ከማማሩ የተነሳ በጣም አንጸባርቁብን ሊሆን ይችላል። ቅድም ያልኳችሁ ነው። እዛ ጋር ቀስቷ ታያችኋለች። እንዲህ ከፍ ዝቅ የሚሉበት ማለት ነው። ከፍሬም ይወጣሉ። በቃ ደግሞ ፖል አለች እልፍ የምትል እዚህ ጋር እዚህ ጋር ውድ ተመልካቾቻችን አምቦሃ ታመጭልኝ ይላታል። ጠቆር ያለ ይሁን ስትለው አይ አምቦሃ ይላታል። ነገርየው የታሰበው ቀልድ እንዲሆን ነው አይደለ? የሱ ሲሪየስነስ ግን የሷን ቀልድ ያመክነዋል ማለት ነው። ተመልከቱት። አምቦሃ ታመጭልኝ ጠቆር ይበል ኖ አምቦሃ ከውጪ ይሄን ትዕይንት ይዩት። መጣች አያት። ከዛ ወይኔ ትዝታውን ይውልኝ። ትዝ የሚለው ማን ነው? በብላክ ኤንድ ዋይት ነው። እድሜው እኮ እዚህ ፊልም ላይ ማን ነው? በእርግጠኝነት 28 27 ወጣት ነው። ወጣት ተደርጎ የተሰራ ካራክተር ላይ ብላክ ኤንድ ዋይት ነው ትዝ የሚለው እሱ። አያቶቻችን እሺ ይበላቸው ያንን ጊዜ ይናገራል። ምክንያቱም በዛ ጊዜ ላይ የነበረ ሞመንት የሚቀረጸው በብላክ ኤንድ ዋይት ነው። ብላክ ኤንድ ይሄ ከለር ቲቪ ሳይኖር ማለት ነው። አሁን ይሄ እኮ ማለት ነው በፈረንጆቹ ሂትለር ገና አልሞተም ማለት ነው። አለ ሂትለር ገና ማለት ነው። እንዴ
ትዝታው ማለት ነው። በቃ ይሄ ትዝ የሚለው ይሄኛው ጊዜ በእርግጠኝነት 96 95 94 ወይ 93 እንደዛ ቢሆን ነው። ያን ጊዜ ደግሞ እናስታውሰዋለን። ከለር ነን እንግዲህ ብላክ ኤንድ ዋይት አይደለም ነው ወይስ እንዴት ነው? ድመት ነው ብላክ ኤንድ ዋይት የሚያየው? ትዝታውን ይዩት። ተዋናዮቹን ግን አለማድነቅ ንፉግነት ነው። ጎበዝ ናቸው እና ትዝ እያለው ነው እንደምታዩት። አያት ከዛ ስልክ እያናገረች መኪና ውስጥ ገባች። ሻርፓ ተነሳ። ወይኔ ያለ ተነሳ፣ ወይኔ ተነሳ። በዛ መሀል የፈረደበት ደግሞ ብላክ ኤንድ ዋይት መጣ። ኪው እያለ ፀጉሯን ለማሳየት ነው ይሄ ንፋስ የሚያወላውለውን ማለት ነው የሚያወዛው። አሁን ሻርፓ መጣ። እዚህ እዩት። ከዛ አሳያችኋል። መኪና ውስጥ ወደቃ ገባ። አንድ ነገር ላሳያችሁ። መኪናውን ስትነዳ እዚህ ጋር አያችሁት? እዚህ ጋር እጅ ፍሬን አልሳበችም። ይታያችኋል? እዚህ ጋር እጅ ፍሬን ሳስብ መኪናውን አስነስተዋለች። ከዛ በኋላ ይሄዳል ማለት ነው መኪናው። ከምንም በላይ ደግሞ ማለት ነው ሌላኛው ነገር የማሳያችሁ ነገር ምንድነው ተመልካቾቻችን? እዚህ ጋር ላሳያችሁ። ቆይ ልክ እዩት። ማርሹን ያስገባችሁ ወደፊት ነው። መኪናው የሚወጣው ግን ወደ ኋላ ነው። አንደኛ ማርሽን ያስገባችሁ ሁለተኛ ምንድነው ወደ ኋላ የኋላ ማርሽ አለ የሚያስገባችሁና ወደ ኋላ ሲወጣ ነው የሚያሳየን። አንደኛ ማርሽ አስገብታ። ከምንም በላይ ግን ቅድም እንዳሳየዋችሁ እጅ ፍሬን ሳስብ ነው ከእንደገና የነዳችሁ። አረ ከመነሳቱ በፊት ነው እንዳትሉን ደግሞ ይሄው ረግጧለች፣ ያኛውን ማርሽ አስገብታለች። ከዛ በኋላ ወዲያው ሲወጣ ነው የሚያሳየን። ከምንም በላይ ግን እሱን ለማረጋገጥ ደግሞ ምን እናደርጋለን? ከላይ ልክ ሲወርቅ ሲገባ ልጁ ይሄው እጅ ፍሬኑ አያችሁት? እጅ ፍሬኑ ምንድነው አሁን ይሄ? በጣም ቀላል ነገር እኮ ነው። ትስባለህ። መኪናው እኮ ተነስቶ ሄዷል አይደል? የቀረጹበት መኪና ለምንድን ነው ተጠንቅቀው የማይሰሩት? የምሬን ነው እኮ። እዚህ ጋር ደግሞ ስፖኪዮን ይዩት። ወዮ ይዩት፣ ስፖኪዮን ራሷን እያየች ነው የምትሄደው ወይስ ከዚህ በዚህ በኩል የሚመጣ መኪና ነው የምታየው? ይታያችኋል? ዙሮ አለ ስፖኪዮ። ቤቱም ይሸጥ። ኧረ ይሸጥ እንዴ! እዩት እናቴዋ። ኧረ ይሄን ሰፈር በደንብ ይውልኝ። በዚህ አካባቢ አልሄድም። እዚህ ጋር ደግሞ ላሳያችሁ። ፊልሙ ላይ ሴት የማያውቅም ጭራሽ ሴት አያውቅም። ግርፍሬንድ የለችውም። ከሆነች ሴት ጋር ተዳብሎ ሩሜት ይዞ የሚኖር ሰው ነው። እዚህ ላይ ግን ይውልኝ ልነሳ መሰለኝ። እዚህ ላይ ይውልኝ የቀለበት ምልክቱ የትክክለኛ የጋብቻ ቀለበቱን አውልቆ ነው ይሄን ፊልም የሰራው። ይኸው ምን ነው ነጽዬ? ምን ነው? እዚህ ጋር ደግሞ ይሄ ልጅ ሀሳባቸው ገብቶኛል። ቅድም ልክ ሲወርቅ መኪና ውስጥ ሲገባ ሱሪ የተቀዷል ነገር ነው እና ሸሚዙን ሸፍኖ ምናምን ነው በቦዲ ሆኖ። ሸሚዙን የጣለው አይመልሱልን። የት አድርጎት ነው ሸሚዙን እንዲህ በቦዲ የመጣው? አይመልሱልን። ብቻ መጣ ይሁን፣ ችግር የለውም። እንደው ከዛ በላይ ግን እዚህ ፊልም ላይ በጣም የታዘብኩት ነገር 6 7 8 ጊዜ ትምህርት ምን ጥቅም አለው ነው የሚሉት። ዋናው ገንዘብ ነው የሚሉት እና እንደዛ ማለታቸው ምንም ነገር ሲጎዱ አናያቸውም። ባካ አንተ ደግሞ መማር ብቻው ምን ያደርጋል? ዋናው ነገር ገንዘብ ይዞ መገኘት። 18 ዓመት ተማረ። ምን አመጣን ትላለች። ሻንጣውን አዘጋጅተው እንደጠበቁት በዚህ ነው ማየት የምትችሉት ተመልካቾቻችን። እንደሚመጣ አያውቁም። ልብስ እንደሌለው አያውቁም። እነዚህ ሰዎች እንደሚመጣ አያውቁም። ውድ ተመልካቾቻችን ግን ማለት ነው ልብስ አዘጋጅተው ጠብቀውታል በትክክል ማለት ነው። ትልቅዬ ሻንጣ ነው ጭራሽ ያስቀመጡለት ማለት ነው። ለምንድን ነው የሚቀልዱብን እንደዚህ? ይኸው አይታችሁታል የወረወረውን ሻንጣ። በቃ አዘጋጅተው ይጠብቁታል። ከዛ ልብስ የለውም ይወረውርለታል።
ቀልድ ደግሞ እዚህ ጋር ማለት ነው ጥላ ታያላችሁ። ልክ ጥላው ሲያልፍ ታዩትና ድጋሚ ጥላው ሲያልፍ ያሳየናል። ውድ ተመልካቾቻችን ሻንጣውንም ይሄ ቅድሙ ሻንጣ ይሁት ከነፃነት ጀርባ ነው ያለው አዘጋጅተው የሚጠብቁት ሻንጣ ማለት ነው። አጃይብ ነው አቦ የምለው ወርጄ እንዳልሆነ ያው ትረዱኛላችሁ። ካራክተር ላይ ናቸው እና እያወሩ ነው። ከዛ ግን የምር ሳቃቸው ይመጣል። በትክክል ሳቃቸው ይመጣል። ከዛ ዘይ ሌት ኢት ስላይድ በቃ ይሄ አሪፍ ነው እንደውም ናቹራል ነው ይላሉ። የምር እኮ ነው ሳቃቸው የመጣው። እዩት ጀግናቸው ጓደኛሞች ነን። እሱ ማን ያውቃል? ህጉን ጥሰን ተለያይተን እየተኛ ወንድና ሴት መባላችን አልቀረ ደርሶብህ ይኸው። እሺ ለማንኛውም ዘው ሴት ነኝ ይሰማኛል። ማንም አልመጣም። ድሮስ ማና ባለ ታመጣ ፈለግ የምር እኮ ሳቃቸው የመጣው እኮ ስተት አላረጉትም። አረቆ ይቺ ልጅ ግን የሚቀጣት ትራፊክ ይጥፋ። ዝም ብላ ስልክ የምታወራው እየነዳች የትራፊክ ማኔጅመንት ቢሮ አስተማሪ ሲጠራ የምትለው አቤት ራይት ነው እስካው። እዚህ ጋር ደግሞ ቀልታ ያላችሁ በቃ ይሄው የስፖኪዮም እንዳለ ነው። ፌንት ይነቅላል። ይሄው ቁሞ ፌንት ነቀለ። የኢትዮጵያ ሕዝብ ቁሞ ፌንት ነቀለ። እየሰማችሁ ቁሞ ፌንት ነቀለ። ሶፍት የለም ነቃ እንዴ? አይዟችሁ ታጠባለህ። ሮህ አልጠጣ ልጠጣው። አይ ደውልሻለሁ ብለኸኝ ነበር እኮ። ደግሞ የሚገናኙበት አጋጣሚ ፍጥነቱ በቃ መደጋገሙ ልነግራችሁ ከምችለው በላይ ነው። በቃ አጋጣሚ ይገናኛሉ። በቃ አሁን እዚህ ጋር ይገናኛሉ፣ ከዛ የሆነ ቦታ ይገናኛሉ፣ ከዛ ክለብ ይገናኛሉ። በቃ ግጥምጥሞሹ አበዛዙ ልነግራችሁ ከምችለው በላይ። ምን ሆኖ ነው የእኔ ጌታ? አንዴ ዛሬ በመከራ በውሃ አስነሳለሁ። የክለብ ሲናችን ነው ይሄ። ደግሞ የተለመደ ነው። ይተያያሉ። እንዲያየ ማን ነው አትያት ዙር ይባባላሉ። ትመጣለች ሃይ ምናምን ይባባላሉ። ከዛ ሰክራለች ምናምን ሻት ምናምን ነገር ይባላል። አንቺ ምናምን ከዛ ሰከረች። ተደጋጋሚ ሀገራችን ፊልም ላይ እኔ ደግሞ ማን ሁሌ እንደምታውቁት የክለብ ሲናችን ላይ ማለት ነው ወይ የዩቲዩብ ኮፒራይት ይዝብናል ብለው ይሆን አንድ አይነት ክላሲካል ነው የሚጠቀሙት። ሁለተኛ ነገር ደግሞ ዳንስ የማይችሉ ሰዎች ናቸው ያሉት። በቃ የሆነ ቂው እያለ እንዲህ ይላል። በቃ የሆነ ዳንሳቸው ላይ እጅና እንዲህ ምናምን አክተሩም እኮ አክተሩም ማለት በቃ የሚገርም ዳንስ ደነሰ ከተባለ በቃ እንዲህ ቢል ነው። በቃ እቺ ራሷ አሪፍ ነች እንደውም በቃ ይሄ በቃ ለመደነስ የሚደንሱ ማንኛውም ሰው ማለት ነው ብቻ ይሄ የሚደንሱት ዳንስ ማለት ነው። መሪ ተዋናዩን በሉት ምን በሉት የተጠና ዳንስ አይደለም። እንደውም ቆንጆ ዳንስ አይቼ የማውቀው ስላንቺ የሚለው ፊልም ላይ ያ ልጅ የደነሳት ያቺ የእንግሊዝ ዳንስ አለች አይደል? እንግሊዞች የድሮ እንግሊዞች ቢደንሷት ዳንስ ልዑል ሰለሞን የደነሳት ያቺ ዳንስ እሷን አረሳት አይምሮ ላይ ትቀራለች። ምክንያቱም ተዘጋጅተው ነው የሰሩት ያንን ፊልም እንድንስቅ ማለት ነው። ከሻቱ አጠገብ ውሃ ወተር አኳ ሰከረች። ሰከረች ማለት ነው። ተንገራገረች ማለት ነው ምናምን። ይኸውልኝ እዚህ ጋር ደግሞ ቤቷ ቁጭ ብላ እየተከዘች ነው። እየተራመደች እያለ ቤት ውስጥ ማን ይሁን ማናውቀው በቃ ካራክተሩ ላይ እኮ የለም እኮ ያያትና ማን ነው አፉ ላይ ታችኋል። ምንም ነገር ውሃ የለም። በስ እንዴ ትራስ የሚያክል ምራቅ ነው የሚተፋው። አይታችሁታል? ምንድን ነው አሁን የሚያገናኘው ነገር? ወደ ብርቱካን እንሂድ። ብርቱካን ወርጄ ሎሚ ያገሳው የሚባል ሲን ደግሞ ላሳያችሁ። እቺን ብርቱካን ይዋት 1 2 3 4 ያያችኋት ነው። 2 የተበላለት አለ። ከዛ አንድ አለች ደግሞ ያት ስትነሳ ይዋት ሄዳለች። በቃ ሄዳለች ተበልታለች። ከዛ በቀጣይ ሲል ላይ አለች። ኢትዮጵያኖች ተአምር ተመልከቱ። ኢትዮጵያኖች ሞተች የተባለችው ብርቱካን አለች በህይወት። እናት አለሜ እንኳን ተረፍሽ እንዴ! ተበልታ ድጋሚ አለች። ዳይሬክተር የተበላ ብርቱካን አይመለስም እኮ ነጽዬ። ብቻ ውድ ተመልካቾቻችን
እስከዚህ ባየነው 46 ደቂቃ ያክል አይተናል ይሄንን ፊልም። እስከዚህ ድረስ ይሄን ሁሉ ካልን ሙሉ መጨረስም አያስፈልገንም። ክላስሜት የሆነ ተጨንቀው የተሰራ ፊልም እንዳልሆነ ማየት እንችላለን። ለብ እንደሆነች ማየት እንችላለን። ይሄ እንዴት ነው ገባ ወጣ ይበል አይነት ነገር እንደዛ አይነት ኩኪንግ እንደተከናወነባት ብርቱካኗ ራሱ ምስክር ነች ማለት ነው። ብርቱካን በጣም ብቻ ለማንኛውም የፊልም ሪቪው ፕሮግራማችን ይህንን ይመስል ነበር። ውድ ተመልካቾቻችን አብራችሁን ስላላችሁ እስካሁኑ ሰዓት ድረስ በጣም አመሰግናለሁ። ሰለሞን ጸጋዬ ፕሮግራሙን አዘጋጅቼ ወደ እናንተ ያቀርብኩላችሁ እገኛለሁ። በድጋሚ አብሮነታችሁ እንዳይለየን በአክብሮት ጠይቃለሁ።